ተቋማት ኤአይ ያለበትን ብቃትና አቅም ዛሬ የላቸውም። ይህን ስታዩ ለልጆቻችሁ ምን ያክል ኩራት እንደሚሰማችሁም ጥርጥር የለውም። ለትውልድ የሚያስብ ሰው ሁሉ ይኮራል። ስለ ነገ የማያስብ ሰው ላይገባው ይችላል። እነዚህ ሪፎርሞች ኢኮሜርስ ላይ አሁን ዘመን ገበያ በባለፈው ዓመት ባላይታችሁ ከሆነ ምን ያክል ነው ገበያ ያረጋጋው? ዘመን ገበያ ብዙ ስራ ይጠበቅብናል። ገና ጅምር ነው። እኛ ኢኮሜርስ የምናውቀው በአሊባባ ነበር። ኢትዮጵያ በራሱ አቅም የቨርቹዋል ማርኬት ፕሮቫይድ ማድረግ መጀመሯ፣ ስቶክ ማርኬት ላይ የተፈጠረው ኤኮሲስተም አሁን የጀመርነው ስቶክ ማርኬት ስንት ዓመት ከኛ ከቀደሙ ሀገራት ጋር የተስተካከለ ነው ያለው። ኤአይሽ ላይ ያለው ለውጥ በነገራችን ላይ የኢትዮጵያ ሶቨሬን ዌልዝ በአፍሪካ አንደኛው ሶቨሬን ዌልዝ ነው። የተቋቋመው ግን ታውቃላችሁ ስንት ጊዜ እንደሆነ ከፍተኛ ሬቨኑ እያስገባ ነው ያለው። እና ሪፎርሞች ኢትዮጵያ ውስጥ እየሰሩ ነው። በኢኮኖሚም ይሁን በፖለቲካም ይሁን በሎ ኢንፎርስመንት ኤጀንሲም ይሁን በሁሉም ሪፎርሞች እየሰሩ ነው። ሪፎርም ግን የሚያም ነገር አለው። ሪፎርም ግን የሚጠይቀው በጣም በርካታ ሀብት አለ። ፍሩቱን ለማየት ደግሞ ጊዜ ይፈልጋል። ለዛ እየታገስን ከሄድን ውጤት እያየን ያለን ይመስለኛል። ትምህርት በሚመለከት ልክ እንደ ኳስ ሜዳው ዋናው ስራ ኤርሊ ቻይልድ ላይ ኢንቨስት ማድረግ ነው። ታች በስፋት እየሰራን ያለ ነው። ለመምህራን ጥራት ስልጠና የተሰጠነ ያለው የቨርቹዋል መማማሪያና የፈተና ስርዓቱም ለውጥ እያመጣ ነው ያለው። ዛሬ 43 ሚሊዮን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራጭቶ በሃይ ስኩል ደረጃ 1 ለ1 ደርሷል መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ሕዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር እየሰሩ ነው ያሉት። ብዙ ችግር እየፈቱ ነው ያሉት። የተማሪዎች ምገባ ቅድም እንዳነሳሁት ነው። በጣም በርካታ ኢንፍራስትራክቸር መገንባት ይኖርብንም። ስታንዳርድ ላይ ከባቢ ማሻሻል ላይ ከፍተኛ ለውጥ አለ። አሁንም አላለቀም እንጂ የተከበረው ምክር ቤት አስተውሎ ከሆነ ትምህርት ቤት እዚህ ጋር ካለ፣ ዩኒቨርሲቲ እዚህ ጋር ካለ፣ ሃይ ስኩል እዚህ ጋር ካለ፣ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበረ። ለኮሪደር ምስጋናና ክብር ይግባውና ዋና ስራው እነዚህ ማጽዳት ነበረ። አሁን ያሉት ስታዲየም፣ ፓርክ፣ መቀመጫ፣ ወክወይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያትም። እነሱን ታሳቢ ያደረገ ስራ በእጅጉ አስፈላጊ ስለሆነ ጤናን በሚመለከት ኢንፍራስትራክቸር ላይ በጣም ብዙ ስራ ይጠበቅብናል። ገና ነን። ብዙ ማልማት አለብን። አሁን 63 ሚሊዮን ገደማ ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። ግን መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊዮን ብር ድጎማ አለን። የካንሰር ሕክምና ላይ 60% የሚሸፈነው ወጪው በመንግስት ነው። እያስፋፋን ያለ ነው። ፋርማሲውቲካል ላይ እንደጎበኛችሁት የውጭ ኢንቨስትመንቶች እንዲመጡም ጥረት እየተደረገ ነው ያለው። እንዲያውም ብዙ እንዳታስጨውት ትንሽ ሰርተን ብዙ መናገር እንዳይሆን ቆጥ ብለን ነው እንጂ ከፈለጋችሁ ጳውሎስ ማየት ትችላላችሁ። ጳውሎስ እኮ 1000 አልጋ ያለው ኢንፍራስትራክቸር ተገንብቷል። ድሮ ከነበረው የበለጠ ማለት ነው። ግን አስፈላጊው ማቴሪያል ገብቶ ሰርቪስ ሰጥቶ ህዝብ እስኪያረካ ድረስ በዚህ ተቋርጠን እንዳንናገር ለምዝም ያለው እንጂ የሚሰሩ ስራዎች አሉ። ግን በጣም ብዙ ስራ ይጠበቅብናል። ጅምር ነው። ይሄን በትብብር መንፈስ ብንሰራ ውጤታማ እንደምንሆን ተስፋ አደርጋለሁ። በመጨረሻ ዲፕሎማሲ በሚመለከት ለተነሱ አንዳንድ ጉዳዮች መጠነኛ ምላሽ ለመስጠት እሞክራለሁ። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ሁሉም ሀገር ሁለት ወሳኝ ጉዳዮች አሉት።
አንደኛ የራሱ ብሔራዊ ጥቅም አለው ሁሉም ሀገር። ሁለተኛ የብሔራዊ ደህንነት ስጋቶች አሉት ሁሉም ሀገር። ብሔራዊ ጥቅሙና የብሔራዊ ደህንነት ስጋቶቹ ግን ባለው መረጃና እውቀት ልክ ይበየናሉ። ዛሬ ብሔራዊ ጥቅም ያለውን ነገ ሊያሰፋው ሊያጠባው ይችላል። ዛሬ ስጋት ያለውን ነገ ሊያሰፋ ሊያጠብ ይችላል። ባለው እውቀትና መረጃ ይወሰናል። እነዚህ ብያኔዎች ድምዳሜ የሚያገኙትም የድምዳሜ ስህተት የሚፈጠረውም በሁለት ምክንያት ነው። ሀገራት የመረጃ እጦት ወይም መሳሳት ካለባቸው የተስተካከለ ናሽናል ኢንትረስት ዲፋይን ላያደርጉ ይችላሉ። ብሔራዊ ስጋታቸውም በትክክል ላይለይ ይችላል በመረጃ እጥረት። ሁለተኛ ከሀሳብና ሞራል ዝቅጠት የመጣ ከልክ ያለፈ ራስ ወዳድነት ካለም ይሄ ችግር ሊያጋጥም ይችላል። ይሄ ሁለቱ ባላንስ ከሆነ ሁሉም ሀገራት በየደረጃ ባላቸው እውቀት ይህንን ጉዳይ እያዘመኑ እያሻሻሉ ይሂዱ እንጂ የራሱ ብሔራዊ ጥቅም የሌለው የራሱ ብሔራዊ ደህንነት ስጋት የሌለው ሀገር የሚባል የለም። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ርትዓዊ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ይህን መገንዘብ በእጅጉ ያስፈልጋል። ለምሳሌ አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ ያመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛም ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበር? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብጽ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖር የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለ። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን።